እንዴት ዋላችሁ ተመልካቾች አይለ ኢየሱስ እንዴት ዋልካንተም እንግዲህ ቀደም ሲል እንዳነሳችሁት በኢትዮጵያ የውጭ ጉዳይ ፖሊሲ ውስጥ በተለይ ደግሞ በድንበር አካባቢ የሚኖሩ ዜጎችን ያካተተ ወይ ደግሞ ያላቸው ሚና ከፍ ለማድረግ ያለመ የምክክር መድረክ ነው ዛሬ በዚህ በቡሌሆራ ዩኒቨርሲቲ የተዘጋጀው በቡሌሆራ ዩኒቨርሲቲ አዘጋጅነት እንዲሁም ደግሞ በውጭ ጉዳይ ኢንስቲትዩትና የሪፍት ቫሊ ኢንስቲትዩት የተባለ የመንግስታዊ ያለውና ድርጅት ነው ይህንን መድረክ ያዘጋጀው እንግዲህ በሀገራችን ኢትዮጵያ በመተከተለው የውጭ ጉዳይ ፖሊሲ ከጎረቤት ሀገራት ጋር ያላት ግንኙነት ጠንካራ እንዲሆንና ሰላማዊ እንዲሁም ደግሞ የዜጎችን ተጠቃሚነት ያረጋገጠ ሊሆን እንደሚገባ ይታወቃል በዚህም በተለየ ሁኔታ ደግሞ ድንበር አካባቢ የሚኖሩ ዜጎች ድንበር አካባቢ ካሉ የውጭ ሀገራት ዜጎች ጋር ያላቸው መስተጋብር ሰላማዊ እንዲሆን በተለይ ደግሞ የንግድ እንቅስቃሴ እንዲሁም ደግሞ ጸጥታ ችግሮች በሚኖሩበት አጋጣሚ እነዚህ አካባቢዎች ለእንደነዚህ አይነት እንቅስቃሴዎች ምቹ የሚሆኑበት አጋጣሚ አለ እንዲሁም ደግሞ የዜጎች የህገወጥ ዝውውር እንዲሁም የሚበራከትበት አካባቢ ነው ይህ እንዳይሆን እንግዲህ ቀደም ሲል መንግስት ባስቀመጠው አቅጣጫ እንዲሁም ደግሞ ሌሎች የሚመለከታቸው አካላት በሰሩት ስራ በርካታ ስራዎች ቢሰሩም የሚፈልገውን ያክል ውጤት እየተገኘ እንዳልሆነ ነው እነዚህ በተለይ አዘጋጅ አካላት ያረጋገጡት በቀጣይም እንግዲህ ይህ አሰራር ወይንም ደግሞ ይህ ሁኔታ የሚገባው የአሰራር ስርዓት ተበጅቶለትና የሚመለከታቸው አካላት ሚናቸውን በከፍተኛ ሁኔታ ከተወጡ በኋላ ዜጎች የሚገባቸውን አገልግሎት እንዲያገኙ መንግስትም እንደዚሁ በንግድ ስርዓቱም ይሁን በሌሎች ስርዓቶችና በሌሎች እንቅስቃሴዎች ቁጥጥር እንዲያደርግና የሁለቱም ሀገራት ዜጎች እኩል እንዲጠቀሙ የሚያስችሉ የአሰራር ስርዓቶች እንዲዘረጉ የሚያደርግ ውይይት ነው ማለት ነው በውይይቱም እንግዲህ በርካታ ሀሳቦች ናቸው የተነሱት የሚካተቱ እነዚህ አካላት በዋናነት አዘጋጆች ቢሆኑም ድንበር አካባቢ ያሉ ለምሳሌ በጋምቤላ ክልል ሶማሌ አፋርና ኦሮሚያ የተለያዩ ዞኖች አካባቢ የሚኖሩትን የማህበረሰብ ያለውን ተጨባጭ ሁኔታ ነው ለማጥናት እንዲሁም ደግሞ ለመነሻ ሐሳብ የተጠቀሙበት ማለት ነው በዚህም እንግዲህ የነዚህ ዜጎች አኗኗር ከአካባቢው ማህበረሰብ ጋር በቋንቋ እንዲሁም በባህልና በተለያዩ የአኗኗር ዘይዎች ይመሳሰላሉ ሆኖም ግን መጠቀም ያለባቸውንና መንግስት ያስቀመጠውን ወይ ደግሞ እንዲሳካለት የሚፈልገውን የውጭ ጉዳይ ፖሊሲ እነሱን ያካተተ እነሱን ግንዛቤ ውስጥ ያስገባ መሆን እንዳለበት የተነሳበት መድረክ ነው ማለት እንችላለን በተጨማሪ ደግሞ የቡሌሆራ ዩኒቨርሲቲ ፕሬዝዳንት ዶክተር ብርሃኑ ለማ አብረውኛሉ እነዚህ የመነሻ ጽሁፎች ወይንም ደግሞ የተነሱ ሐሳቦች በቀጣይ ምን ግብ አላቸው እንዲሁም ደግሞ መንግስትሳ የውጭ ጉዳይ ሚኒስቴር የሚሆን የውጭ ጉዳይ ኢንስቲትዩትና የሚመለከታቸው አካላት እነዚህን ሐሳቦች እንዴት ነው የሚጠቀምባቸው ማህበረሰቡሳ ይበለጥ ተጠቃሚ እንዲሆንና የሚፈልገው ስራ እንዲሰራና ውጤት እንዲመጣ ግባችሁ ምንድነው የሚለውን ከሳቸው ጋር ቆይታ አድርጋለሁ አብራችሁን ቆዩ በድጋሚ አመሰግናለሁ ዶክተር እንግዲህ ከመድረኩ ላይ ጧት የተነሱ እርሶም እንደመነሻ ሐሳብ ያነሷቸው ሐሳቦች አሉ እነዚህ የተንጸባረቁ የተነሱ አስተያየቶች ግባቸው ምንድነው ለማንስ ነው እነዚህን ሐሳቦች የምታቀርቡት የሚለውን እናንሳ በጣም አመሰግናለሁ ፋና ቴሌቪዥን እዚህ መጣችሁ አገራዊ አውደር ጥናት ላይ ተገኝታችሁ በመዘገባችሁ በዩኒቨርሲቲው ስም ከልብ አመሰግናለሁ እንግዲህ ይሄ አገራዊ አውደር የቦርደር ላይ ወይም ድንበር ላይ ያሉ በርካታ ዜጎቻችን አሉና የነሱን ሚና በጠበቀ መልኩ የሀገር ሉዓላዊነት እንዲረጋገጥ እንዲቀጥል ከዚህ በፊትም ሲደረግ ነበር አሁንም እየተደረገ ነው ወደፊትም ተጠናክሮ መቀጠል አለበትና የነሱ ጠንካራ ጎኖች ምን ነበሩ ውስንነቶች ምን ነበሩ የሚለውን ምሁራኖችን ከሁሉም ኢትዮጵያ አቅጣጫዎች ዘመተው ሐሳብ ሲሰጡ ነበር ከጋምቤላ ከቤንሻንጉል ምክንያቱም እዛ አካባቢ ከሱዳን ጋር ይወሰናሉ የዛ አካባቢ ህዝቦች ባህል የቋንቋ የሃይማኖት አንድነት አላቸው የምታውቁ ማህበረሰብ ነው ስለዚህ እዛ ጋር ያለውን ችግሮችን አብሮ የመልማት አብሮ የማደግ በጋራ እንዲለሙ መንግስታት ከዚህ በፊት ያሉ መንግስታቶች ጥረት አድርጓል በተለይ አሁን የብልጽግና መንግስት ዜጎችን ትኩረት አድርጎ ነው መሰረት አድርጎ ነው የዜጎችን ብልጽግና ሰላም ያረጋገጠ ፖሊሲ የውጭ ጉዳይ ፖሊሲ ሪቫይዝ አድርጎ እሱን ጥቅም ላይ እንዲውል ነው የተደረገ ስለሆነ አሁንም ህዝቦች እዛ አካባቢ ያሉት ፖሊሲው ሲዘጋጅ
ሀሳብ መስጠት አለባቸው፣ አስተያየት መስጠት አለባቸው። የነሱ ከዚህ በፊት ተሞክሮች መካተት አለባቸውና አብረው እንዲሰሩ እንደ ቡሌ ሆራ ዩኒቨርሲቲ ይሄንን በተለይ ከኬንያ ጋር ያለው ማህበረሰብ አለ እዚያ አካባቢ እንደ አንጻራዊ ሰላምም አለ እዛ አካባቢ ለበርካታ ዘመናት ግን እዛ ጋር ተጠናክሮ እንዲሄድ ከሶማሌ ሪጅን ጋር ያለው ግንኙነት ተጠናክሮ እንዲቀጥልና ሚናው ከፍ እንዲል በተለይ ልማት ብዙ የሚነሱ አለ አሁን የልማት የመንገድ ችግሮች አሉ። ስለዚህ መንግስትም በተለይ ማዕከል መንግስት ኢትዮጵያ ማዕከላዊ መንግስት ይሄንን ትኩረት አድርጎ የዜቶች ተጠቃሚነት እንዲጨምር በተለይ ህገወጥ ጉዳዮች አሉ እዛ አካባቢ ሀገር ችግር ላይ ፈጥሩ ለምሳሌ መድኃኒት ዝውውር ይደረጋል። መድኃኒት ወደ ውስጥ ሲገባ ያው ችግሮች ሊፈጠሩ ይችላሉ። ጊዜያቸው ያለፈው መድኃኒቶች የጦር መሳሪያዎች ዝውውሮች ይደረጋሉ። ስለዚህ እሱን ዜጋው በራሱ ይሄንን መከላከል ምክንያቱም መንግስት ብቻ አይደለም መንግስት ማለት ዜጋ ስለሆነ ይሄ ተጠናክሮ እንዲቀጥል በሱዳን የተጀመረ አለ። ያንን ሌሎች አካባቢዎችም ሶማሌ ሪጅን እና ሶማሊያ አብረው መስራት የተጀመሩ ነገሮች አሉ። እንደ ሀገር ህዝቡንም ማዕከል ያደረገ የህዝብ ለህዝብ ትስስር አሁን ካለው በደንብ እንዲያድግ ማድረግ ይጠበቃል። ዩኒቨርሲቲዎችን ምሁራኖችን እዛ ጋር እንዲመራመሩ ህብረተሰቡን ለውይይት እንዲያቀርቡ ከነሱ ለፖሊሲ ግብአት ነው። እንግዲህ ይሄንን የውጭ ጉዳይ ግንኙነታችን ህዝብ እዛ አካባቢ የሚኖሩ ዜጋ መሰረት ያደረገና የነሱን ተጠቃሚነት ያረጋገጠ መሆን ያለበት። ስለዚህ ሳውት ሱዳን ላይ የተጀመሩ አሉ ብዙ ችግሮች አሉ። አሁን መንግስት ብድር እስከ ማቅረብ ድረስ የተሰራ ስራዎች አሉ። እዛ አካባቢ ቤንሻንጉል አካባቢ ይዳሴ ግድብ ያለበት አካባቢ ስለሆነ ሪሶርስ ድንበር ዘለል ስለሆነ ያንን ሪሶርስን በአግባቡ እንዲጠቀሙ ዜጎች ሪኮግኒሽን መስጠትና ያንን ደግሞ በዘላቂነት ከተለያዩ ተቋማቶች ጋር እንዲሰራ ይሄንን በየጊዜው ግንዛቤ መስጠት በየጊዜው ተጠቃሚነታቸውን ማረጋገጥ ያስፈልጋል። ማጥናት ያስፈልጋል። እንደ ዩኒቨርሲቲ ሌሎች ተቋማትም ማለት ነው የውጭ ጉዳይ ጥናት ኢንስቲትዩት ጋር ሆነን አሁን የጀመርናቸው አሉ ከኬንያ ጋር ከሶማሊያ ጋር እዛ አካባቢ የሶማሌ ሪጅን ማህበረሰብን በማካተት ይሄ ሁሉ በውይይቱ ስለተካተተ ወደፊትም ደግሞ ከሌሎች ግብረሰናይ ድርጅቶች ጋር ሆነን ይሄንን የኢትዮጵያ ሉዓላዊነት በተለይ ከደህንነት አንፃር ከተለያዩ ከቴክኖሎጂ ጋር አሁን ብዙ ቴክኖሎጂ ዘመን ውስጥ ስለሆነ ይሄንን መረጃ መስጠትና መጠበቅ አብሮ መደገፍ ቦታ መስጠትና አገር አቅም በፈቀደ መጠን ደግሞ ይሄ ልማቱም ያው ያንን የሚያነሳ ህብረተሰብ ስላለ ወጣቶች ስላሉ ምክንያቱም እዛ አካባቢ አለማም ሌላም ተልኮ የሚጠቀሙ ስለሆነ ያንን ሰበብ አድርጎ አቅም በፈቀደ መጠን መንግስት የሚሄድበት ስለሆነ እኛም ሚናችን እንወጣ ነው እንደ ዩኒቨርሲቲ። አመሰግናለሁ። እኛም እናመሰግናለን። የቡሌ ሆራ ዩኒቨርሲቲ ፕሬዝዳንት ዶክተር ብርሃኑ ለማ እጅግ አድርገን እናመሰግናለን። እንግዲህ ተመልካቾች ዶክተር ብርሃኑም እንዳነሱት ቀደም ሲል በውይይቱ የተነሱ ሀሳቦች ናቸው ብዬ እኔም ለመግለጽ እንደሞከርኩት ኢትዮጵያ እንግዲህ በተለይ በአፍሪካ ቀንድ አካባቢ ካሉ የጎረቤት ሀገራት ጋር ሰላማዊ የሆነ የዲፕሎማሲያዊ ግንኙነት ያላት ይህ ግንኙነት ደግሞ እንግዲህ መቀጠል አለበት የበለጠ ከሰላም አንፃር እንዲሁም ደግሞ ከንግድ እንቅስቃሴና ከዜጎች መሰደድ ጋር በተገናኘ ሰላማዊ የሆነ እንቅስቃሴ መኖር ስላለበት ነው ይህ ውይይት የተዘጋጀው በዚህ አካባቢ ማለት ነው። በቀጣይም እንግዲህ በተለይ ከነዚህ ከድንበር አካባቢ ከሚኖሩ ዜጎች ማህበረሰቦች ጋር እነሱን ያካተተ የውጭ ጉዳይ ፖሊሲም የሚኖር ከሆነና የተነሱ ጅምር ስራዎች ወይንም ደግሞ የተጀመሩ ጅምር ስራዎች ከግብ የሚደርሱ ከሆነ የበለጠ ስራዎች ይሰሩና የኢትዮጵያ የጫና የመፍጠር ወይንም ደግሞ ሌሎች ሀገራት ጋር ያላት እንዲሁ የዲፕሎማሲያዊ ግንኙነት እንዲጠናከርና ተጽዕኖ ፈጣሪነቷን በዚሁ ልክ እንዲቀጥል ያደርጋል ማለት ነው። እናመሰግናለን። ለጊዜው ያለኝ መረጃ ይሄ ነው።